ዛሬ የምንገኘው በታላቁ ሳምንት ሶስተኛ ቀን ላይ ነው። ይህ ቀን በቤተክርስቲያን ታሪክ ረቡዕ ይባላል። ዓለምን ለማዳን የፍቅር ጌታ የሰው ልጅ ክፋትና ተንኮል ጫፍ የደረሰበትን ምሽት ያስታውሰናል። ዛሬ ምክረ አይሁድን፣ የይሁዳን ሽያጭና የማርያም መግደላዊትን እንባ በዝርዝር እንመለከታለን። ይህ ቀን የሰው ልጅ ነጻነት ዋጋ የተከፈለበት የብርሃንና የጨለማ ፍልሚያ የታየበት ታላቅ ዕለት ነው። ምክረ አይሁድ ከሁለት ቀን በኋላ ፋሲካ ነበር። የካህናት አለቆችና ጸሐፍት ግን በዓሉን በደስታ ለማክበር ሳይሆን ታላቅ ደም ለማፍሰስ አሴሩ። በሊቀ ካህናቱ በቀያፋ ግቢ ተሰበሰቡ። ሕዝቡ እንዳይቆጣ በምን መንገድ በስውር እንይዘዋለን እያሉ ክፉ ምክር መከሩ። ጌታችን ኢየሱስ ክርስቶስ አስተምህሮው፣ ተአምራቱና ቅድስናው የእነርሱን ግብዝነት ስላጋለጠባቸው ሊያጠፉት ተነሱ። ይህ ቀን ምክረ አይሁድ ይባላል። ፍቅርን በጥላቻ ብርሃንን በጨለማ ለመተካት የሰው ልጅ በፈጣሪያቸው ላይ የሞት ፍርድ ያዘጋጁበት ጥቁር ምሽት። የይሁዳ ክህደትና ሽያጭ። በዚህ አስፈሪ ምክር መሃል ያልተጠበቀ እንግዳ ብቅ አለ። ከ12ቱ ደቀ መዛሙርቱ አንዱ አስቆሮቱ ይሁዳ ከጌታ ጋር 3 ዓመት አብሮ ተጉዟል። ሙታን ሲነሱ፣ ዕውሮች ሲበሩ አይቷል። ነገር ግን የገንዘብ ፍቅር ልቡን አሳወረው። ወደ ካህናቱ አለቆች ሂዶ ምን ትሰጡኛላችሁ? እኔ አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። 30 ብር በወቅቱ የአንድ ተራ ባሪያ ዋጋ ነበር። የዓለም ጌታ እንደ ባሪያ የተሸጠበት ይህ ዕለት የሽያጭ ቀን ተባለ። ይሁዳ ጌታን የሸጠው ለብር ብቻ አልነበረም፣ የገዛ ነፍሱንም ጭምር እንጂ። በተቃራኒው ደግሞ በቢታንያ ሌላ ድንቅ ታሪክ ተፈጸመ። ጌታችን በለምጻሙ በስምዖን ቤት ተቀምጦ ሳለ አንዲት ሴት እጅግ ውድ የሆነ የናርዶስ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ይህ ሽቱ ለአንድ ሰው የዓመት ደሞዝ የሚሆን ዋጋ ነበረው። እርሷ ግን ሳትሰስት በጌታ ራስና እግር ላይ አፈሰሰችው፣ በእንባዋም አጠበችው። ይሁዳ በክፋት ሲመለከት፣ ጌታ ግን ለቀብሬ ቀን አዘጋጅታለች በማለት ድርጊቷን አከበረላት። ይህ ቀን የእንባ ቀን ይባላል። በይሁዳ ክህደት በቆሰለው የጌታ ልብ ላይ የዚች ሴት ፍቅር እንደ በረከት ፈሰሰ። ረቡዕ የሁለት ምርጫዎች ውጤት ነው። በአንድ በኩል ለገንዘብና ለስልጣን ብሎ መምህሩን የሸጠው ይሁዳ፣ በሌላ በኩል ደግሞ ያላትን ሁሉ ሰጥታ ጌታን ያከበረችው ሴት። ዛሬ እኛ የትኛው ወገን ነን? ክርስቶስን በኃጢአታችን እየሸጥነው ነው ወይስ በእንባ ንስሐ እግራችንን እያጠብን? ይህ የሕማማት ሳምንት ራሳችንን የምንመረምርበት እንጂ ዝም ብለን የምናልፈው ታሪክ አይደለም። የተወደዳችሁ ተመልካቾቻችን፣ ይህንን ረቡዕ ስናስብ በይሁዳ ክህደት እናዝናለን፣ በሴቲቱ ፍቅር ግን እንጽናናለን። ነገ ደግሞ ጌታችን ለደቀ መዛሙርቱ እግር ያጠበበትንና ቅዱስ ቁርባንን የመሰረተበትን ጸሎተ ሐሙስን ይዘንላችሁ እንቀርባለን። እስከዚያው በጸሎትና በስግደት እንቆይ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።